ራሱ ሰው ማግኘት እንዳለበት ሊረዳ ይችላል። ወይ ደግሞ ምንኛ ነው የሆነ ሰዓት ላይ እኮ የሆነ ነገር በችኩል ካረከው ቆም ብለህ ስታስብ እንዴ ምንኛ ነው በዛ ሰዓት የሚመክረኝ ሰው የለም ወይ ጓደኛ የለም ወይ ለምን ይሄን ነገር አደረኩ ሊል ይችላል። አው ብቻ አላቅም ሁሉም ነገር እኔ እኮ እኔም እኔ ሰላም እንዴት ናችሁ ውድ ቤተሰቦቻችን? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ እንደተለመደው እነ ሙቤን ሱሜን ይዤላችሁ መጥቻለሁ። በዛሬ ቪዲዮአቸው ላይ እንግዲህ ሱሜ ሁሌም በነገራችን ላይ ጥሩና ላቅ ያለ አስተሳሰብ ነው ያላት። ረዘም አድርጋ ነው ነገሮችን ማየት የምትፈልገው። እንደዚህ እንዴት ነው ቁጭት ጥር ምጥን ያለ ነገር ማድረግ አትፈልግም እና በዛ ምክንያት ዛሬ ላይ እንግዲህ ሁሉንም አገናኝታ ሀሳባቸውን ለመቀበል ወስና ሀሳባቸውን ሰምታለች። እናንተም እንደሰማችሁት ነው። በነገራችን ላይ ትክክል ናት። ምክንያቱም አንደኛ የቤቲ ልብ ራሱ አሁን ከማንኛቸው ጋር መሆን እንዳለበት የወሰነ አይመስለኝም። ምክንያቱም ያንንም ስታዩ ትናደዳለች፣ ያኛውንም ስታይ ትበሳጫለች። ባለፈውን ካያችሁ ለሱሜ ሙቪ እንትና አሚር ቀለበት ሊያረግ ነው የተባለ ቀን አንደኛ መገኘትም አልነበረባት፣ ምክንያቱም ስለማይመለከታት ኢትዮች 3 ኮን ድረስ መገኘት አልነበረባት። ሁለተኛ ደግሞ ከተገኘች መናደድ አልነበረባትም፣ እንደዛ ተታሞጣት አልነበረባትም። ስለዚህ ትክክል አይደለም። በቃ የሷ አቋሟ አሚር ይሁን ሙቤ ይሁን አይታወቅም፣ ሁለቱንም ነው የምትፈልገው እንደምንረዳት። አሚር ደግሞ ለሱሜ እንደዛ በዛ ርቀት በዛ መንገድ መሄድ የፈለገበት ምክንያት ልክ ሱሜ እንዳለችው ነው። አንደኛ የቤቲን ነገር ለመርሳት፣ ሁለተኛ በውለታ ታጥሮ በውለታ ተገድቦ ቤቲ ያን ሁሉ ነገር ስላደረገችለት በዛ ነገር ታጥሮ ይመስለኛል ይሄንን ነገር የሚያደርገው እንጂ ፈልጎ እሷና ሱሜን አፍቅሮ ወዶ ሊሆን አይችልም። ምክንያቱም አንደኛ ረጅም ጊዜ አልሆናቸው፣ ሁለተኛ ረጅም ሰዓቱን በህመም ላይ ያሳልፈው ስለሷ በደንብ አውቁ ፍቅር ሊይዘው አይችልም። ስለዚህ ስተቱ ማንጋ ነው ያለው። አሚር የሚወሰነው ነገር ትክክል አይደለም። ቤቲም ደግሞ ልክ ሱሜ እንዳለችው ብቻቸውን ብቻውን ሆና ማዳመጥ አለባት ቤቲ ማለት ነው። ይሄ የራሴ አስተሳሰብ ነው፣ የራሴ እንትን ነው እንደ ሀሳብ ግን ማለት ነው። ለምን ቤቲን የሆነ ጊዜ ጥፍት አትልባት? ከሷ ለምን አትርቅ? ከዛ እሷ ወይ አሚርን ብላ ትሄዳለች። አሚርን የምትወደው ከሆነ አሚርን የማትፈልገው ከሆነ ደግሞ ውሳኔ አንዳንዴ ይልክ የሆነ አጣቂ ቦታ ስትገባ ነው ውሳኔ የምትወስነው። አሁን ቤቲ ዘወር ስትል አሚርን ታገኛለች፣ ዘወር ስትል አንተን ታገኛለች። በቃ እኔ የምምለው ይሄንን ነው። ይሄ ትክክል አይደለም ማግኘቷ ሳይሆን፣ ለምሳሌ አሁን ምንም ብታገኘውም እንኳን ስሜቷን ማንበብ ይቻላል። ምክንያቱም ከሙቤ መለየት አትፈልግም። አሚርም ደግሞ የሆነ ነገር ሲያረግ ስታይ ትበሳጫለች። ስለዚህ ልጅቷ ለሁለት ተከፍላለች ማለት ነው። ለሁለቱም አጠቅምም ማለት ነው። እና ልክ ሱሜ እንዳለችው ሙቤ ከሷ ዞር ቢል ይሄ ህይወት ሲጀመር የሚጠቅመው አይደለም። አንደኛ የሰው ወስዶ በዚህ ልክ መታገሉ ተገቢ ነው ብዬ አላስብም፣ ባልጠፋ ሴት ማለት ነው። ስለዚህ ሙቤ ነው መራቅ ያለበት ብዬ አስባለሁ። በቃ እንደ ትክክለኛው መንገድ ካልተሳሳትኩኝ ማለት ነው። ቤቲንም አሚርንም ተወት አድርጋቸውና ወደ ራስህ ወደ ሙባ ምንድነው ይፈልገው? አንተን ነው መጠየቅ ያለብህ። እሷ ምንም ትፈልግ፣ አንተ የምትፈልገውን ጠይቅ ራስህን ማለት ነው። አንተ እንደዚህ ይሆንክ ወይ ቤቲን አሚር ጋር እንዳደርሽ ብለክ በቃ የራሳችሁን ህይወት ኑሩ፣ አሚር ጋር እንዳደርስ ትክክል ገባ? ወይ ደግሞ ራስህን ጠይቀውና ምንድነው ይፈልገው ነው ከህይወታቸው መውጣት ካለብህም ለሷ ነግራት ውጣ። እና የራስህን ህይወት መቼም እንዳሚር አታብድ ማለት አንተ እኮ በቃ አታብድ ማለት ማይሱሜ እብደት እያማከረ ነው እንደሚመጣው። እኔ ካናኔ ታስቀኛለች ንግግሯ ማለት ነው። አታብድ ማለት አለች። እኔ ሞትኩኝ። አይሱሜ እንዴ ምን በዚህማ ቢሆን ኖሮማ ስንቱ ባበደ ነበረ። ሲጀመር የገባበት ህይወት ሙቤ ትክክል አይደለም፣ በሰው ህይወት ነው የገባው። ስለዚህ
ማበድም የለበትም። እዚህ ጋር አንድ ረጅም ኮሜንት አዩ። ሙቤ አሁን ትክክል ነህ ቤቲ ላንተ አትሆንህም፣ ምክንያቱም ኦሊያድ የኔ ፍቅረኛ ነች። አሚር እንደዛው። አሁን ላይ ላንተ ለእናትህ ጀርባባ ሴት ከማንም ንኪኪ የሌላት ሴት ነች። እባክህ ዛሬ አገባህ ነገ ፈታ ከምትባል ውጣ ከዚህ ህይወት፣ በራስህ ወስን። ተው በኋላ ትቆጫለህ። ጌታን ሱምያ የምትልን ስማ፣ በቃ የምትልን ስማ የሚል ኮሜንት ያገኘው ማለት ነው። ለመናገር ሙቤ ነው መውጣት ያለበት ከዚህ ህይወት። የራሴ አስተሳሰብ ነው፣ ካልተሳሳትኩ ማለት ነው። እንቀጥል። ኧረ አልተንከባለልንም እንዴ? ቁጭ ብለን ነው። ከየት መጣ? ከላይ ስትመጣ አላየሁህም እንዴ? ወደንግጪ ነው ፈጠን እያልኩ የመጣው። ኧረ ኖርማል ነው፣ ዝም ብለን እያወራን ነው። ምን ሆናችሁ? ስለ አንተና ስለ ቤቲ ጉዳይ እየተወያየን። ምን ተፈጠረ? ቤቲ ትቆያለች እንዴ? ቤቲ ብትመጣ ይሻላል አንድ ላይ ለማውራት። ጠርታችኋታል? አዎ ጠርተናታል። እኔ አንድ ላይ የሚመጡ እኮ ነው መሰለኝ። እንዴት አንድ ላይ ምን እንሰራለን? አንድ ላይ እኔና እሱ አንድ ላይ ምን እንሰራለን? አይ ምን መሰለክ፣ አሁን ሙባት ተወዛግቧል። እሺ ቤቲ አንተን ነው የምትፈልገው፣ እሱን ነው የምትፈልገው። አንተ ቤቲን ትፈልጋታለህ ወይ? ይሄ እኔም ጥያቄ ነው። እሺ የሙባ ብቻ አይደለም ማለቴ፣ በአንተ ሳይድ ነው ማለት። በቤቲ ሳይድ እኔ ጠይቂያታለሁ። ብትፈልግ ባትፈልግ እሱ አይመለከተኝም። ግን በአንተ አዎ፣ ይሄ አሁን ትክክለኛና ጥሩ ጥያቄ ነው። ምክንያቱም ይሄ እንደዚህ አቋም የሌለው ውሳኔ የሚወሰንበት መንገድ አይደለም። የህይወት ምዕራፍ የህይወት መንገድ ነው። ስለዚህ ሁሉም ሰው የህይወት ምዕራፉን መኖር ሲፈልግ የሚወስናቸው ውሳኔዎች የተረጋጉና የተስተካከሉ መሆን አለባቸው ማለት ነው። ሳይድ ደግሞ ቤቲ እኮ እኔ ምን ግራ እንደገባኝ ታውቃለህ? ፈጠንክ እኮ አንተ አሁን እዚህ ጋር ማለት ነው። ነገ ሊቆጭህ ይችላል። መጣች ቤቲ። አይ ሰላም ነው ቤቲ። አለሽ አለ። ይቅርታ ባለፈው ስላስከፋሁሽ። ችግር የለውም ማለት ያው ሁሌ አፉ እንደተባባል ነው። ችግር የለውም። እሺ ስላንቺና ስላንቺ የተዋየን ነበር። በአንዳንድ ሰዎች ምክንያት ፕሮግራሙ ተበላሽቷል። አይ በማንም ምክንያት አይደለም። እዚህ ጋር ማንም አይጠየቅም ስለ ፕሮግራሙ። አላህ ነው የሚያውቀው። ሁለተኛ ነገር ደግሞ ምን አለ መሰለክ፣ አሁን አንተ ያንን ፕሮግራም ያደረከውና ሙባን የጠራኸው ቤቲ እንድታይ ቢሆንስ? እና ደግሞ ቤቲ አይታ ለምን አንዳንዴ እንደዚህ ይደረጋል። ቤቲ ፕሮግራም እንድታይ ከዛ ቀለበት ለኔ ስታስርልኝ ከዛ እሺ ስልክ ቤቲን ለማናደድ ያደረከው ነገር ቢሆንስ? እኔ ትክክል። ሱምያ በጣም አስተዋይ ነሽ፣ ጎበዝ ነሽ። ያንን እነሱን መጥራት በራሱ ስህተት ነው። ለምን ሲባል ትጠራቸዋለህ? ይሆናል ግን የኔ ብቻ ፍላጎት አይደለም። እዚህ ጋር ምን ማለት ነው? ምን ማለት ነው? ሙቪ ምን ማለት ነው እንዴ? እኔ አንተን ባልፈልግህ እዚህ ጋር ብሬ ሆናለሁ እንዴ? እኔ እድሜን እዚህ ጋር አቃጥላለሁ እንዴ ካንተ ጋር? ምን ማለት ነው እኮ እኔ እያልኩ ያለሁት። ችግር የለውም። ሙባን ፈለግሽ አሚርም ከፈለግሽ ያው አለ። እኔ ከአሚር ጋር አንቺ ወይም ወደው መስሎሽ ምናምን አለ። እኔ አሚር ከፈለገ የምትወጂውም ልጅሽም እንኳን አሳድገሽው የማትፈልጊውን ሰው ቢያመጣብሽ ያው ለሱ ያልሆነውን ሰው ተውለት የተሻለሽ ቢካለሽ ምንም አድርጋችኝ ከወለድሽው ልጅ በላይ አሁን ስላልወለድሽ ሊገባሽ አይችልም። ግን ወደፊት ይገባሻል ብልልሽ ፈልጌ ነው መሰለሽ። አሚርም ከፈለግሽው አለ። እኔ አሚር ወደ ድሮ ቦታው እንዳይመለስ ነው እንጂ ጥሩ ህይወት የምትኖር ከሆነ ደስ ይለኛል። ደግሽ ድራቸዋለሁ። እዚህ ጋር እኔ ከአሜሪካ ህይወት አልጀመርኩም። የልጆች አባት አይደለም፣ ኖርማል ነው። ሲጀመር እሱ ስለሚወድ ስለሚያከብርሽ የሚባል ነገር የለም። ሁለት ቀን በሶስት ቀን ፍቅር የሚባል ነገር የለም። ምን እያላችሁ ነው? ቀለበት ደግሶ ሊያደርግልሽ የነበረው አይደል? ይሄ አለመግባባት የማህላችሁ አለመግባባት ነው። እንደዚህ ማለት የለብሽ። ቆይ እኔ እኮ ወደ አንተም እኮ እመጣለሁ። ቀለበት ያደረከው ለልህ ሊሆን ይችላል። አዎ እኔ ደግሞ ለልህ አይደለም። ትክክል ታርጉልኝ በቃ። አንተ ከዚህ በላይ ልሟገት አልችልም። ሱምዬ በቃ ይበቃል። እና እናንተ አንድ ላይ ሆኖ ካላችሁን እኔ አይሆንም ነው የምለው። እናንተ የምታርጉትን አርጉ በቃ። እንዴ አሚር በቃ ይሄ ነው መጨረሻው። እንግዲህ ምን ማድረግ እሺ፣ አሁን ተመለሰልህ ሙባ? እኔ እኮ ሀሳቤ አይደለም። ምንድነው? ቆይ እኔ እውነቱን ንገረኝ። እኔ እንዲህ እያለ ይቀጥላል። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ